በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በጌታችን በኢየሱስ ክርስቶስ የተወደዳችሁ በቅዱስ ስሙ ተዋጃችሁ በቅዱስ ደሙ ከዘላለም ፍርድ እንድናመልጥ በደል ሲከፍልልን ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለው ፍቅር የሰጣችሁ መንፈስ ቅዱስ በዘላለም ማተም ያትሞ እግዚአብሔር ልጅነትን ስልጣን ያደላችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። ተወዳጆች እግዚአብሔር ዛሬ የሚያስተምረን በርሱ ላይ እንዳያችሁት አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነውና የሚለውን ሐሳብ ነው። ታውቃላችሁ ይሄ መዝሙር መዝሙር እንደሆነ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ የምናገኘው ቃል ነው። ቁጥር 3 ላይ እንግዲህ ይህንን መዝሙር የዘመረች የሳሙኤል እናት ሐና ናት። በእግዚአብሔር ጉብኝት ደረቅ ማኅፀኗ ለምልሞ ስለቷ ተሰምቶ ጸሎቷን ልመኗን ሰምቶ በሴሎ መቅደስ እግዚአብሔር ባርኮ ልጅ የሰጣት ሴት ነች እና ልጅ ከወለደች በኋላ ነቀፋዋን ትናንትና የነበራትን ያሳለፈችውን ከባድ ጊዜና መከራ ዞር ብላ እያየች ለምስጋና አረገችው። ሁለት ሰዎች አሉ ትናንት ያሳለፉትን ህይወት አንደኞቹ ለምስጋና የሚያደርጉ እንደ ሐና የእግዚአብሔርን እጅ የሚያዩበት የእግዚአብሔርን ፊት የሚያዩበት ሰዎች አሉ። ብዙ ጊዜ የህይወት መከራ ተግዳሮት ገጥሟቸው እግዚአብሔርን የበለጠ ወደውት የቀሩ ሰዎች አሉ። ብቻዬን አልተወኝም፣ ያለረዳት አልጣለኝም ብለው የሚመኩበት አሉ። እንደዚሁም ደግሞ የህይወት መከራቸው መጥፎ ጠባሳ ብቻ ሆኖ ሁልጊዜ የሚያጉረመርሙና ትናንትን የሚረግሙ ካፋቸው ክፉ ቃል የሚወጣ መራር ሰዎች የሚያደርጋቸው ሰዎች አሉ። እቺ ሴት የመጀመሪያዎቹን ነው የምትመስለው እና እግዚአብሔር የፈተናት እግዚአብሔር በህይወቷ ውስጥ የጣላት የሰበራት አድርጋ ራሷን አትቆጥርም። ይልቁንም በእምነት ለእግዚአብሔር ክብር እየሰጠች ትጸልይ ነበረ እና የተናገረችው ጥበብ የተሞላ ንግግር ነው። መከራ ያስተማረው ሰው የሚናገረው ጥበብ የተሞላ ንግግር ነው። ማጣት ያስተማረው ሰው፣ መጉደል ያስተማረው ሰው፣ የሰው ፊት ማየት፣ በሰው መሰደብ ያሰለጠነው ሰው የሚናገረው ሁሉ ጥበብ ነው። ይገርማችኋል። ያልተነካ ከተነካ ያነሰ ነው። የተነካ ግን በጣም ብዙ በህይወት ውስጥ በጣም ብዙ ትምህርት አለው እና በፍናና በጣውንቷ ልጅ በማጣቷ ምክንያት በሰፈር ሰዎች የደረሰባት መገለል፣ መነቀፍና መናቅ ከአፏ ጥበብ እንዲመነጭ አድርጓታል። ይገርማቸዋል። እግዚአብሔር ልጅ አትታበዩ፣ በኩራት አትናገሩ አለች። የሚታበዩትን ስትናገር የሚታበዩትን ስትመለከት ከነሱ ውጭ ሌላ ሰው ያለ የማይመስላቸውን ሰዎች ስትመለከት ነው ይሄን የተናገረችው። በሚታበዩ ሰዎች መካከል ትዕቢተኛ ያልሆነች፣ ይልቁንም ትልቁን እግዚአብሔርን አሳየቻቸው። የእግዚአብሔርን አዋቂነት ነገረቻቸው። የችግሯን አቅጣጫ ወደ ክብርና በረከት ቀየረችው። የምታበዩ ሰዎች በዙሪያችሁ ቢኖር፣ በቤተሰቦቻችሁ ውስጥ ቢኖሩ፣ በአማቾቻችሁ ፊት ቢኖሩ እግዚአብሔር አዋቂ መሆኑን እያመናችሁ የበለጠ ወደ እግዚአብሔር ክብር እንድጠራቸው ይገባል እንጂ በእነሱ ጫማ መሄድ፣ እነሱ እንዳደረጉት ማድረግ ተገቢ አይደለም እና እግዚአብሔር አዋቂ ነው አለች። ሲያደርግ እግዚአብሔር አዋቂ ነው። በአሰራሩ ሁሉ እግዚአብሔር አዋቂ ነው። እግዚአብሔርን አዋቂ ያለችባቸው ብዙ ነገሮች አሉ። የመጀመሪያው ስራን የሚመዝን መሆኑን ነው ያደነቀችው። እግዚአብሔርን እውቀት ስትመዝን ስትናገር ስራን ይመዝናል። እግዚአብሔር ሰው የሚያደርገውን ነገር እያንዳንዱን ጉዳይ ይመለከታል። ቅን ብታረጉ፣ መልካም ብታረጉ፣ ሰው ቢረዳችሁም ባይረዳችሁም እግዚአብሔር ግን ይመዝናል። በስራ ቦታችሁ ታማኞች ሆናችሁ ብትሰሩ፣ በትምህርት ቤታችሁ ታማኝ ሆናችሁ ብትማሩ እግዚአብሔር ስራን ይመዝናል። ሰው ስላላያችሁ አይደለም። ጥሩ ሰው ለመሆን ግድ ሰው አይን አይደለም የሚያስፈልገን፣ እግዚአብሔር አይን። ስራ መዛኝ አምላክ መሆኑን በማየት እግዚአብሔር አዋቂ ነው አለች። ሁለተኛ የኃያላን ቀስት ይሰብራል ያለችው ነው። ቁጥር 4 ላይ እግዚአብሔር አዋቂ ነው። ሰዎች በቀስታቸው ለመዳን ሲሞክሩ በኃይላቸው ብቻ ራሳቸውን ሲከላከሉ ታያላችሁ።
ለሚበቀሏቸው በቀል፣ ለሚቆጧቸው ቁጣ፣ ለሚያሳድዷቸው ማሳደድ፣ ለሚሰርቧቸው ስድብ፣ ለክፉዎች ክፉ እየመለሱ በቀስታቸው ቤታቸው ለመጠበቅ የሚሞክሩ ሰዎች አሉ። የእግዚአብሔር ቃል ሰይፍ የሚያነሳ በሰይፍ ይጠፋል ይላል። እግዚአብሔር ታዳጊና ጌታ መሆኑን ስታምኑና ስትሰጡት ሕይወታችሁን እግዚአብሔር የኃይለኞችን ቀስት ይሰብራል። በእኛ ላይ የሚሰነዘር የሚወረወር የትኛውም ቀስት በስሙ ኃይል ይሰበራል። ታስታውሳላችሁ? የተወረወረው የጠላታችን ጦር ሜዳ ላይ ወደቀ፣ ጋሻ ሆነው እግዚአብሔር ብለን ስንዘምር ለሥላሴ ድረስ ምስጋናችን ተሸንፏል፣ ሰይጣን ጠላታችን ብለን ስንዘምር ታስታውሳላችኋል? እግዚአብሔር ይመስገን እና ቀስት የሚሰብር ጌታ እንዳለን የሚያሳይ ነው የእግዚአብሔርን እውቀት ስታደንቅ። ሌላው ደካሞቹን በኃይል ታጥቀው ስታይ ነው። እሷንም ጭምር መካን የነበረች ልጅ ባለመውለድ የመንፈስ ሕመም ታማኝ ነበረች። ብቸኝነትና መነቀፍ፣ መካን፣ በቅሎ መባል መንፈሷን ያደከማት ሴት በኃይል ስትታጠቃየች ጸንሳ ሆዷ ገፍቶ ጡቷ አብጦ ማጥባት ችላ መውለድ ችላ ማማጥ ችላ ስትመለከት ኃይል ታጥቃ ስትመለከት የተናገረችው ቃል ደካሞች ሆይ ኃይልን የምትታጠቁበት ቀን ይመጣል። ዛሬ በብዙ ነገር የዛላችሁ የደከማችሁ ሰዎች ነገ ጉልበት እንደምታገኙ እወቁ። እግዚአብሔር አዋቂ ስለሆነ ስሟት ይህችን ሴት፣ እግዚአብሔር አዋቂ። ደካሞቹ ኃይል ይታጠቃሉ፣ የማይችሉት ይችላሉ። አሁን ላችሁ የተባሉ ይሆንላቸዋል፣ አይመጣላቸው የተባሉ ቀን ይመጣላቸዋል። ይሄንን ለመናገር ስለፈለገች ነው። እግዚአብሔር አዋቂ ነው። ደካሞቹን በኃይል አስታጥቋል። ጠግበው የነበሩ እንጀራ አጥተዋል፣ ተርበው የነበሩ ከራብ አርፈዋል። ቀን ይገለበጣል። ጥጋበኞች ያለኛ ማንም የለም ያሉ እንጀራ ተርበዋል። ደግሞ በረሃብ የተቀጡ ደግሞ እግዚአብሔር እንጀራ አጥግቧቸዋል፣ ከረሃብ አሳልፏቸዋል። እግዚአብሔር አዋቂ ስለሆነ ጥጋበኞች ሲራቡ ስንመለከት እንዴት ብንል እግዚአብሔር አዋቂ ስለሆነ ነው። የተራቡም ጠግበው ስንመለከት እግዚአብሔር አዋቂ ስለሆነ ነው። ቀን ተገልብጦ ስናይ ተለውጦ ስናይ ለምን ብትበላችሁ ብትጠይቁ እግዚአብሔር አዋቂ ስለሆነ ነው። ተርበው የነበሩት ከራብ ተርፈዋል። መካኒቱም 7 ወልዳለች፣ ብዙ የወለደችውም ደክማለች። መካን የተባለችው የተናቀችዋ ምንም የላትም የተባለች ምንም የለውም የተባለ ሰው ተባርኮ ይታያል። እግዚአብሔር በጊዜ ዳኝነት አክብሮት ይታያል። ወላድ የተባለችው ደግሞ ባዷን ቀርታ እንዳልወለደች ስትኖር ታያላችሁ። ልጆቿ አምፀውባት ክድት አድርገዋት ጥለዋት ሄደው ታቢያ የነበረችው ወላድ ትመከናለች። መካኒቱ ደግሞ አምና ትወልዳለች። እግዚአብሔር አዋቂ ስለሆነ እግዚአብሔር ይገድላል ደግሞም ያድናል። ቢገለንም እግዚአብሔር አዋቂ ነው። ወላጆቻችንንም ቢወስዳቸው እግዚአብሔር አዋቂ ነው። ደግሞ ከአልጋ ቢያስነሳን እግዚአብሔር አዋቂ ነው። ከጸበል ቦታ ተፈውሰን ብንመለስ እግዚአብሔር አዋቂ ነው። በመጽሐፍ ቅዱስና በካህን ምክር አእምሯችን ቢስተካከል እግዚአብሔር አዋቂ ነው። በሁሉም መንገድ የኛ ጌታ አዋቂ ምስጋና ይገባዋል። እግዚአብሔር ልጆች ወደ ሲኦልም ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጸጋም ያደርጋል። ሲኦል ከቶ የሚያወጣ አምላክ አለ። ከሲኦል በኋላ ሕይወት ተስፋ የለውም ብሎ የሚያስቡ ሰዎች ብዙ አሉ። ግን በብሉይ ኪዳን የነበሩትም ቅዱሳን ከሲኦል በኋላ ወደ ገነት የገቡት። ተስፋ አለው የሰው ልጅ። ሲኦል ይከታል ደግሞ የሚያወጣል የሚለው ቃል ተስፋን ነው የሚያሳይ። ሲኦል ጉድጓድ ነው፣ ሲኦል መቃብር ነው። በየትኛውም ሁኔታ ውስጥ መቃብር ውስጥ እንኳን ብንገባ መውጣት አለ። ጨለማ ውስጥ ብንወድቅ እንደገና ብርሃን አለ። እግራችን በጉድጓድ ብያዝ እንደገና መቆም አለ። እግዚአብሔር ልጆች ተስፋችሁ እንዳትጥሉ። እግዚአብሔር አዋቂ ስለሆነ አምላካችን ድንቅ አምላክ። እግዚአብሔር ያደህያል ባለጸጋም ያደርጋል፣ ያዋርዳል ከፍ ከፍም ያደርጋል። ብትዋረዱ አትደነቁ። እግዚአብሔር አዋቂ ነው። አንድ ቀን ከፍ ማለት እንሰጣችኋል። ከፍ ብትሉ አትታበዩ። እግዚአብሔር አዋቂ ነው። የታበዩት ሲወድቁ አይተናል። ብትደህዩ አትታበዩ። ስሩ፣ በርቱ። ባለጸጋ ደግሞ ያደርጋችኋል። ብትበለጽጉም አትታበዩ። ከአፈር ከትቢያ ያነሳችሁ እግዚአብሔርን ማሰብ ያስፈልጋል።
በሁሉም ሁኔታ የእግዚአብሔርን እውቀት አዋቂነት ተቀብሎ መኖር እንደሚገባ ነው የሚያስተምረን። ከሕዝብ መኳንንት ጋር ያስቀምጥ ዘንድ የክብር ዙፋን ያወርስ ዘንድ ችግረኛውን ከመሬት ምስኪኑን ከጉድፍ ያነሳል። ለምን? እግዚአብሔር አዋቂ ስለሆነ። በጣም ብዙ ሰዎች ከመሬት ከአፈር ተነስተው ትልቅ ቦታ ደርሰዋል። እዚያ አይደርስም የተባሉ ሰዎች ትልቅ ማዕረግ ላይ ደርሰዋል። አግብተው ወልደዋል፣ ኩለው ድረዋል፣ ከእስር ቤት ወጥተዋል፣ እንጀራቸው ማዕዳቸው ሰፍቷል፣ ሥጋው ደግሞ ተቀብለዋል፣ ለንስሐ ሞት በቅተዋል፣ እግዚአብሔርን አውቀዋል፣ ክርስቶስ ኢየሱስን አውቀዋል። ምክንያቱም እግዚአብሔር አዋቂ ስለሆነ በድንቅ አሰራሩ የሚመስለው የለም። በአጠቃላይ ሐና እግዚአብሔርን አዋቂ ነው፣ አትታበዩ፣ አትኩሩ ስትል እነዚህን ሁሉ ሀሳቦች አጠቃላ መናገር ሆነ። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን ሀሳብ ጻፉ። እግዚአብሔር ከእናንተ ጋር ይሁን። ሰላም